አርእስተ ዜና። የኢትዮጵያ መንግስት የበጀትና የነዳጅ ክልከላ ማድረጉን ተከትሎ የ2018 የትምህርት ዘመን ግንቦት 30 እንዲጠናቀቅ መወሰኑን የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ገለጹ። ለዓመታት በመጠለያ ጣቢያ በስቃይ የሚገኙ ተፈናቃይ ወገኖች መሰረታዊ ችግር የሚፈታው ወደ ቀያቸው ሲመለሱ መሆኑን የምዕራብ ትግራይ ተፈናቃዮች ገለጹ። ሰላም ጤና ይስጥልኝ ተመልካቾቻችን፣ ከትግራይ ቴሌቪዥን የሚተላለፍላችሁ የዕለቱ የአማርኛ ቋንቋ ዜናችን ጀምሯል። ማህሌት ጸጋይ ዜናዎች በመምራት አብሬያችሁ ቆያለሁ። የኢትዮጵያ መንግስት የበጀትና የነዳጅ ክልከላ ማድረጉን ተከትሎ የመምህራን ደሞዝ በአግባቡ መክፈል ባለመቻሉ መምህራን እንዲሁም ማህበረሰቡ ላልተፈለገ ወጪና ስቃይ እየተዳረገ መሆኑን እንዲሁም የ2018 ዓመተ ምህረት የትምህርት ዘመን ግንቦት 30 እንዲጠናቀቅ መወሰኑን የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጎሽ ገለጹ። የ12ኛ ክፍል ሀገራዊ ፈተና በተያዘለት ቀነ ገደብ እንዲጠናቀቅም ከትምህርት ሚኒስቴር ጋር እየተሰራ መሆኑን አክለዋል። ፉርቱና ገብሩ ተጨማሪ አላት። የትግራይ ትምህርት ቢሮ ሰሞኑን ባወጣው መግለጫም የ2018 የትምህርት ዘመን ማስተካከያ ማድረጉ ይታወሳል። ይህን ተከትሎም የትግራይ ትምህርት ቢሮ ኃላፊ ዶክተር ኪሮስ ጉዕሽ ለጣቢያችን በሰጡት ማብራሪያም የመማር ማስተማር ሂደት በአስቸኳይ ለማጠናቀቅ የተገደዱበት ዋነኛ ምክንያት የኢትዮጵያ መንግስት የበጀትና የነዳጅ ክልከላ በማድረጉም የመምህራን ደሞዝ በአግባቡ መክፈል እንዳልተቻለና ማህበረሰቡ ባለው ማህበራዊ ቀውስ ላልተፈለገ ውጭና ስቃይ እየተዳረገ በመሆኑ በሂደር በተመለሰው ምክር ቤት የተወሰነ ውሳኔ መሆኑን ገልጸዋል። የፌዴራል መንግስት ወደ ትግራይ የተመደበውን በጀት በአግባቡ መላከል አልቻለም። ከጥቅምት ወዲህ ሙሉ በሙሉ ያቋርጣል። ጥቅምት የተወሰነ ፐርሰንቴጅ ልከዋል። ያው ህዳር የተወሰነ ፐርሰንቴጅ፣ ታህሳስ የተወሰነ ፐርሰንቴጅ፣ ከዛ ውጭ ያለው ግን ሙሉ በሙሉ የተቋረጠበት ሁኔታ ስላለ ስለዚህ የመምህራን ደሞዝ በየጊዜው በአግባቡ ጊዜውን ጠብቆ መጠኑን ጠብቆ መክፈል አልተቻለም። እንደዚህም ወደ አንድ አመት ይሆነዋል ወደ ትግራይ ነዳጅ እንዳይገባ የተከለከለበት። ስለዚህ ወደ ትግራይ አንደኛ ነዳጅ በመከልከሉ፣ ሁለተኛ በጀት በመከልከሉ መምህራን ደሞዝ መክፈል በጊዜው አልቻልንም አንደኛው። ሁለተኛው ነዳጅ ባለመኖሩ መምህራን ደሞዝም ሳይከፈላቸው ወደ ትምህርት ቤት ለመሄድ ያው የትራንስፖርት ወጪ ያስፈልጋቸዋል። እዚህ ከተማም ሆኖ ከአንድ ከመኖሪያ ቤታቸው ወደ ትምህርት ቤት ለመሄድ የታክሲ ወጪ ይኖራቸዋል። ደሞዝ ባለመከፈሉ ተጨማሪ ደግሞ ነዳጅ ባለመኖር ደግሞ የትራንስፖርት ወጪ በ10 በ20 እጥፍ የጨመረበት አለ። ለነዚህ ሁሉ ለውጦችና ይህንን ለውጥ ይዞት ለሚመጣ ችግሮችንም ፕራይመሪ ተጠያቂ ሊሆን የሚገባው የፌዴራል መንግስት ነው። በጆኖሳይዱ ጦርነት ምክንያት የትግራይ ትምህርት ዘርፍ ክፉኛ መጎዳቱን የገለጹት ዶክተር ኪሮስ ጉዕሽ አሁንም ትግራይ ባለችበት ሁኔታ ሁሉንም ነገር በመቋቋም ትውልዱ ከትምህርት ገበታው እንዳይሰናከል ከፍተኛ ጥረት ላይ መሆኑንና የዚህ ማሳያም የ8ኛና የ12ኛ ክፍል ብሔራዊ ፈተናዎች ለማከናወን በከፍተኛ ጥረት ላይ መሆናቸውን ተናግረዋል። የፌዴራል መንግስት ድጋፍ አላደረገም አንደኛ። ከዛ ደግሞ ድጋፍ ካለማድረጉ በተጨማሪ ደግሞ ራይትፉል የሆነ በጀት መብት ነው አይደለ? ስለዚህ በጀታችንን በመከልከሉ ነዳጅም በመከልከሉ ነው እያነሳን ያለው። በትምህርቱ ስንመጣ ሙሉ በሙሉ በእኛ ፕሮግራም ነው። ባለፈው እንዴት ዳታ መሙላት እንዳለባቸው ኦሪንቴሽን ሰጥቶ ስንት ተማሪ መፈተን እንዳለበት ኦልሬዲ ለይተናል። በዛው ልክ የህትመት ስራዎችንን እየተጠቃለልን ያለው ቅድም እንዳልኩሽ። ስለዚህ በተያዘለት ፕሮግራም ሰኔ 3፣ 4 እና 5 ፈተናው የሚሰጥ ነው የሚሆነው። ለዛ በቂ ዝግጅት አድርገናል። ዶክተር ኪሮስ አክለውም በተለይም የ12ኛ ክፍል ሀገራዊ ተፈታኞች ፈተናውን ለመስጠት የሚያስፈልጉ ግብአቶችን አሟልተው የፈተናውን መርሃ ግብር ለማስኬድ ከትምህርት ሚኒስቴር ጋር አስፈላጊውን ስራዎች እየተሰሩ መሆናቸው ጠቁመዋል። ተማሪዎቻችን በዚህ ሂደት ላይ በአገራዊ እንትኑን አካዳሚክ ካላንደር በተቀመጠው ስኬጁል ላይ ፈተና ይፈተናሉ ብለን ተስፋ እናደርጋለን። አሁንም ቴክኒካል
የሚባሉ ድጋፎች እየተደረጉ ነው። ስለዚህ ከቴክኒክ ድጋፍም የሚደረግበት አለ። ፈታኞችንም ከሌላ ቦታ ነው የሚመጡት። ለነሱ የሚከፈል ክፍያዎች አሉ። ተማሪዎቻችን ትራንስፖርቴሽን እንትን አለ። ነዳጅ ስለሌለ በኖርማል የትራንስፖርት ወጪ ያው ተማሪ ማጓጓዝ አይቻልም። ግን የፈተናዎች አገልግሎት ልክ በኖርማል እንዳለ አስዩም አድርጎ ከ50 ኪሎ ሜትር በላይ ለሚጓዙ ተማሪዎች ለነሱ የትራንስፖርት የሚሆንም ድጋፍ እያደረገ ነው። በሰኔ ወር የሚሰጠው ብሔራዊና ሀገራዊ ፈተና ቀደም ብሎ በተያዘላቸው ቀነ ገደብ የሚሰጥ መሆኑን የገለጹት ዶክተር ኪሮስ ጉዑሽ የሌሎች የትምህርት ዘመን ወደ ግንቦት 30 2018 ዓ.ም መቅደሙን አስታውሰዋል። በተያያዘ ዜና የ2018 ዓመተ ምህረት የትምህርት ዘመን ግንቦት 30 እንዲጠናቀቅ መወሰኑን ተከትሎ ተማሪዎች ያላቸው ችግር ተቋቁመው የተሻለ ውጤት ለማስመዝገብ እየተዘጋጁ መሆናቸውን ገለጹ። የዝግጅት ክፍላችን ያነጋገራቸው የመቀለ ከተማ ሐወልቲ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎችና አስተማሪዎች እንዳሉት ለፈተና ያላቸውን ጊዜ አነስተኛ በመሆኑ ለፈተናው ዝግጅት እያደረጉ መሆናቸውን ገልጿል። ብርቱካን ጌታዬ የትግራይ ትምህርት ቢሮ የ2018 ዓመተ ምህረት የትምህርት ዘመን ግንቦት 30 እንዲጠናቀቅ መወሰኑ ይታወቃል። ከዚህ ጋር ተያይዞ ተማሪዎች ሁለንተናዊ ችግሮችን ተቋቁመው በየደረጃው የተሻለ ውጤት ለማምጣት የተለያዩ ዝግጅቶችን እያደረጉ መሆናቸውን ያነጋገርናቸው የመቀለ ከተማ ሐወልቲ አጠቃላይ ሁለተኛ ደረጃ ትምህርት ቤት ተማሪዎች ይናገራሉ። ዙሮ ለማጥናት እየሞከርኩ ነው። ቀድሜ እየተዘጋጀውበት ነው። ትንሽ ውጤት ላይ ምናምን ትንሽ ችግር እንዳይፈጠርም ቅድመ ሁኔታ እያረኩ ስለነበረ ዙሮ ትንሽ ሊከብድ የሚችል ነገር ስላለ እሱንም እዚህ ፒዲኤፍ ምናምን እነሱም ስለሚነግሩ በዛ እያየን ምናምን ያው አሁን ባለው ሁኔታ ምክንያት እንትን አጫርሱ ምናምን ስለተባለ ያው ቀድመን ለመጨረስ የሞከር ነው። ጥናትም እየተዘጋጀን ነው። ህዝብ ከዕጸት ኃይል ነሲ ምስቲ ማቴሪያል ለይብልና ምስቲ አሁን ግንቦት 30 ትምህርት ሊዘጋ ነው። ቢሆንም ግን እኛ ባለን የትምህርት ቁሳቁስ ተጠቅመንና ያለውን ችግር ተቋቁመን ለፈተና እየተዘጋጀንና እየጣርን ነው። የትምህርት ቤቱ መምህራን በበኩላቸው ተማሪዎች የተሻለ ውጤት እንዲያስመዘግቡ ባላቸው አቅም ጥረት እያደረጉ መሆናቸውን የገለጹ ሲሆን ደሞዝ ሳይከፈላቸው ችግራቸውን በመቋቋም ከተማሪዎች ጋር በመቀናጀት እየሰሩ መሆናቸውን አክለዋል። ተኻለካ መጠንያ ነቶም ተማሃሮ በዘይ ጉድሉ መጠንያ ክትጽዕር ዝግበእ ካምበር በተቻለን አቅም ተማሪዎቹ እንዳይጎዱና የተሻለ ውጤት እንዲያመጡ በማሰብ ለፈተና እንዴት መዘጋጀት እንዳለባቸውና የተለያዩ ድጋፎች እየሰጠናቸው እንገኛለን። የኛ ትምህርት ቤት አሁን ከዕለት 14 እስከ 18 የ12ኛ ክፍል ሞዴል ፈተና ለመስጠት ዝግጅታችንን ጨርሰናል። ሌሎች ተማሪዎችም እንደዛው እንዲዘጋጁ እያደረግን ነው። መምህራን እስካሁን የደሞዝ መቆራረጥ ቢኖርም ሁሉንም ችግር በመቋቋም ከተማሪዎቻችን ጋር በመቀናጀት ያለምንም መጓደል እየሰራን ነው። ደሞዝ እስካሁን አልተከፈለንም። የ17 የ16 ወር ደሞዝ አልተከፈለንም። ስላልተከፈለን ደግሞ በተደጋጋሚ በቃ ጠበቃ ቀጥረን ተሟግተን ያው አሸንፈናል። መከፈል እንዳለበት ተወስነዋል። መንግስቱ መክፈል አልቻለም እስካሁን። ይህ ሆኖ እንዳለ ግን እኛ መማር ማስተማር እንትኑ አላቆምንም። ያስተማርን ነው። ያው ችግሩም ሁላችን ችግር ስለሆነ የመምህር ብቻ ሳይሆን ጠቅላላ የሲቪል ሰርቫንቱ ችግር ስለሆነ ያው ይሄ ችግር ተቋቁመን እስካሁን ያስተማርን ቆይተናል። ቀጥታ ወደ ፈተና ማዘጋጀት ፈተና እንዲፈተኑ ማድረግ እንትን ነው ያደረግን ያለነውና ተማሪዎች የተሻለ ውጤት እንዲያስመዘግቡ ሊሰራ ይገባል ያሉት ደግሞ የሐወልቲ አጠቃላይ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ገብረ ጻድቃን ካሕሳይ መንግስት ትውልድ በማነጽ ረገድ መምህራን የድርሻቸውን ሊወጣ ይገባልም ብለዋል። አሁን መንግስታችን ባለፈው ያው ጥሩ መረጋጋት ተፈጥረዋል። አሁን የደሞዝ ሁኔታ ከመንግስት ሰራተኛው የመንግስት ሰራተኛ ሁኔታውን ተረድቶ ደሞዙ በአሁኑ ያው መስጠት ነው። መንግስትም የሚጠብቀው አሁን መምህሩ መጀመሪያ መርከት አለበትን ተማሪዎችን ከመምህሩ የሚያገኘው እውቀት ለማግኘት ደግሞ ተረጋግቶ ለመማር ሁሉም ነገር ከህብረተሰቡም ከአስተማሪውም ከተማሪዎቹም በጋራ ተቀራርቦ መስራት አለበት ነው የሚለው። ለአመታት በመጠለያ ጣቢያ በስቃይ የሚገኙ ተፈናቃይ ወገኖች መሰረታዊ ችግር የሚፈታው ወደ ቀያቸው ሲመለሱ መሆኑን የምዕራብ ትግራይ ተፈናቃዮች ገለጹ። አክሎም የሚደረግላቸው ሰብአዊ ድጋፍ በመቋረጡ ለረሃብና ለበሽታ መዳረጋቸውም ገልጿል። ስለሽ ሐጎስ ዝርዝር አለው።
የፕሪቶሪያ የሰላም ስምምነት ተፈርሟል ከተባለ ማግስት ጀምሮ ወደ ቀያችን እንመለሳለን ተስፋ ካደረጉ ከ3 ዓመታት በላይ ያስቆጠሩት የምዕራብ ትግራይ ተፈናቃዮች ስምምነቱ ሙሉ በሙሉ ባለመተግበሩ ረሃብና በሽታ መቋቋም ተስኗቸው ህይወታቸው እያለፈ ነው። የበጎ አድራጎት ድርጅቶች የሚያደርጉት ድጋፍ በመቋረጡ የሟቾች ቁጥር እንዲጨምር አድርጎታል የሚሉት በበርናባስ ኤድና በኢትዮጵያ ወንጌላውያን አብያተ ቤተክርስቲያናት ህብረት ትብብር የተደረገ ድጋፍ እየተቀበሉ ያገኘናቸው ተፈናቃዮች ለተደረገላቸው ድጋፍ በማመስገን ችግሮቻቸው በዘላቂነት እንዲፈታላቸው ወደ ቀያችን መልሱን ሲሉ ጥሪ ያቀርባሉ። ከማይካድራ ነው የተፈናቀልኩት። ልጆቼ ወደ ሱዳን ተሰደዋል። ምንም አቅም የለኝም። ደም ግፊት አለብኝ። ከዛሬ ነገ ወደ ቀዬ እመለሳለሁ ብዬ በመጠባበቅ ላይ ቢሆንም እስካሁን ወደ ማይካድራ መመለስ አልቻልኩም። በመጠለያ ጣቢያ የሚደረግ የእህል ድጋፍ በመቋረጡ ተርቤ ባለሁበት ወቅት ለጊዜውም ቢሆን የምበላው የ25 ኪሎ ጤፍና የ3 ኪሎ በርበሬ ድጋፍ ስለተደረገልኝ አመሰግናለሁ። ከተረጅነት ለመላቀቅ የሚመለከታቸው አካላት ወደ ቀያችን እንድንመለስ እንዲሰሩ የእናትነት ጥሬን አቀርባለሁ። እዚኤድና አይን ወርሄን ዘብላኒ ለአንድ ወር ያህል የምግብ እርዳታ ድጋፍ ተደርጎልኛል። ለተደረገልኝ ድጋፍ አመሰግናለሁ። ግን በዘላቂነት ከረሃብ ለመውጣት በአስቸኳይ ወደ ቀያችን ተመልሰን አርሰን የምንበላበት ሁኔታ እንዲመቻችልን ነው የምንጠይቀው። በቀያችን ቤት፣ ሀብት፣ ንብረት ትተን ነው የተፈናቀልነው። ስለዚህ ወደ ቀያችን መልሱን እባካችሁ። የኢትዮጵያ ወንጌላውያን አብያተ ቤተክርስቲያናት ህብረት ፕሬዝዳንት ፓስተር ደረጀ ታፈሰም መንግስት የተፈናቀሉትን ወገኖች ወደ ቀያቸው እንዲመለሱ መስራትና ዜጎች እንዳይፈናቀሉ የሚያደርግ ሰላማዊ ሁኔታ ሊፈጠር ይገባል ሲሉ ጥሪ አቅርበዋል። ድጋፉ ለምግብነት የሚውሉ 25 ኪሎ ጤፍና እንዲሁም ደግሞ ምጥን ዛሬ በመቀለ ያከፋፈልን ያለነው። በዚህ ብቻ ሳይሆን በተለያዩ የትግራይ አካባቢዎችም ድጋፉ ስለሚቀጥል በአጠቃላይ ወደ 13000 የሚደርሱ ሰዎችን ሊደግፍ የሚችል ሊደጉም የሚችል ስጦታን ያበረከት ነው። በገንዘብ ከ25 ሚሊዮን ብር በላይ የሚሆን ግምት ያላቸውን ቁሳቁሶችን ነው ወደዚህ ይዘን የመጣ ነው በአሁኑ ጉዞ ብቻ ማለት ነው። ከዚህ የተነሳ ከትግራይ የሴቶች ማህበር አስተባባሪዎች ጋርም አብረን ይህንኑ ታርጌት ግሩፕ ያደረግነው እነዚህን እናቶች መደጎም የሚችል እንዲሆን ስለተፈለገ ነው እንጂ አያስፈልገውም በሚል እሳቤ አይደለም። በተለይ ለአደጋ መጋለጥን መፈናቀልን ስናስብ እርዳታ ፈጽሞ ዋስትና አይሆንም። እኛ ጸሎታችንም እንዲሁም ደግሞ አስተዳዳሪዎቻችንን አደራ የምንለው ወገኖች ወደ መፈናቀል ዜጎች ወደ መፈናቀል ለአደጋ ወደ መጋለጥ እንዳይሄዱ በጸሎትም በምክክርም እኛ እንደ ሃይማኖት ሰዎች እንጸልያለን። የሀገር አስተዳዳሪዎቻችን ደግሞ በምክክር ህዝቦቻችንና ዜጎቻችን ሊጋለጡበት ካለው አደጋ እንዲታደጉ ጥሪ ማቅረብ ፈልጋለሁ። የትግራይ ሴቶች ህብረት ስራ አስፈጻሚ ወይዘሮ አበባ ኃይለ ስላሴም ለተደረገው ድጋፍ በማመስገን ተፈናቃዮችን ከሞት ለመታደግና ችግሮቻቸው በዘላቂነት መፍታት የሚቻለው ወደ ቀያቸው መመለስ ሲችሉ በመሆኑም ወደ ቀያቸው እንዲመለሱ የሚያስችል ስራ በአስቸኳይ ሊሰራ ይገባል ይላሉ። እዝሎም ማዓልተ ዘለና የሐገዝ በጣም ከቢት ጸገም ዝርከባ ዛሬ የተደረገው ድጋፍ በተፈናቃይ መጠለያ ጣቢያ ውስጥ ያሉ ወገኖች ሁሉም እርዳታ የሚያስፈልጋቸው ቢሆኑም አቅመ ደካማና በጣም አስከፊ በሆነ ሁኔታ ውስጥ የሚገኙ ሴቶችን ነው ድጋፍ የተደረገላቸው። 1800 ለሚሆኑ የቤተሰብ አስተዳዳሪ የሆኑ ሴቶችን ተጠቃሚ የሚያደርግ የጤፍና የበርበሬ ድጋፍ በኢትዮጵያ ወንጌላውያን አብያተ ክርስቲያን ድጋፍ መደረጉ በጣም እናመሰግናለን። ለተፈናቃዮች የሚደረጉ ድጋፎች ተጠናክረው መቀጠል ያለባቸው ቢሆንም የተፈናቃዮች ስቃይና አስከፊ ህይወት በዘላቂነት የሚፈታው ወደ ቀያቸው ተመልሰው አርሰው እንዲበሉ በማድረግ በመሆኑ በቅርቡ ስራውን የጀመረው የትግራይ መንግስት ከኢትዮጵያ መንግስት ጋር ዲፕሎማሲያዊ ስራዎች በመስራት በፍጥነት ወደ ቀያቸው የሚመለሱበትን ሁኔታ ሊመቻች ይገባል። ሱር ኮንስትራክሽን በነዳጅ እጦት ምክንያት ስራው ማቆሙ መገደዱን አስታወቀም። የተቋሙ ማኔጂንግ ዳይሬክተር ኢንጂነር ዘንፎ አስፋው ሱር ኮንስትራክሽን በአሁኑ ሰዓት በነዳጅ ክልከላ ምክንያት የበጀት እጥረትና ሌሎች ችግሮች ተዳምረው በትግራይ በሚያከናውናቸው የኮንስትራክሽን ስራዎች ማከናወን የማይችልበት ደረጃ ላይ መድረሱን አስታውቋል። የተቋሙ የ9 ወራት የስራ አፈጻጸም ያቀረቡት ኃላፊው በትግራይ ጦርነት ከባድ ውድመት ከደረሰባቸው የትምህርት ተቋማት መካከል አንዱ መሆኑን በማውሳት ከበርካታ ችግሮችም ጋር ቢሆን በትግራይ ዳግም ግንባታ ስራዎች ላይ የራሱ አስተዋጽኦ ሲያደርግ መምጣቱም ገልጿል።
በአሁኑ ሰዓት ግን የጀመራቸውን የመንገድ ስራዎች በወቅቱ መስራት ባለመቻሉ ህብረተሰቡ እያማረረ መሆኑን የትዕምት ጊዜያዊ ስራ አስፈጻሚ ዶክተር ጥላሁን ታረቀ አመላክቷል። የትዕምት ቦርድ ሰብሳቢ ዶክተር አብርሃም ተከስተ በበኩላቸው ሱር ኮንስትራክሽን የራሱን ለማገገም ያደረገው ጥረት በመሰረተ ልማት ማስፋፋት፣ ብቁ የሰው ኃይል ማፍራትና የስራ አጥነት ቁጥር በመቀነስ ረገድ ትልቅ ሚና ሲጫወት መምጣቱን አስረድተዋል። ዜናዎቻችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። ከቀሪዎቹ የትግራይ ቴሌቪዥን ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። በያላችሁበት ሰላም